ዋና መረጃዎች ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻን አጠናክሮብኛል አለች። በህንድ የመድኃኒት ፋብሪካ ላይ በተከሰተ ፍንዳታ 36 ሰዎች ሞቱ። እነዚህንና ቀሪ መረጃዎችን ይዘናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻን አጠናክሮብኛል አለች። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ከሳለች። የኤርትራ መንግስት መግለጫ ኢትዮጵያ ግጭትን በምክንያት ለማላበስ እና ለመቀስቀስ የሐሰት ባንዲራን እያውለበለበች ነው የሚል ክስን ያቀረበ ነው። መግለጫው ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት በኤርትራ ላይ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሯል ሲልም ከሷል። የዲፕሎማሲያዊ ዘመቻው ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም ለበርካታ ሀገራትና መንግስታት መሪዎች ደብዳቤዎችን መላክም ያካተተ እንደሆነ በመግለጫው ላይ ተጠቅሷል። የተጻፈው ደብዳቤ ኤርትራን በተደጋጋሚ ትንኮሳዎች እንዲሁም በኢትዮጵያ ሉዓላዊነትና የግዛት አንድነት ጥሰቶች የሚወነጅል እንደሆነ የሀገሪቱ መንግስት መግለጫ አስፍሯል። የኢትዮጵያ መንግስት ይህ አይነት ይዘት ያለው ደብዳቤ ለዓለም አቀፉ ማህበረሰብ ስለመጻፉ በይፋ አልተገለጸም። የእናቶችና ከ5 ዓመት በታች ያሉ ህጻናት የሞት ምጣኔ ላይ ከፍተኛ መቀነስ ቢታይም አሁንም በአሳሳቢ ደረጃ ላይ ነው ሲል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገለጸ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ባለፉት 2 አስርት ዓመታት ውስጥ የእናቶችና ከ5 ዓመት በታች ያሉ ህጻናት የሞት ምጣኔ ላይ ከፍተኛ መቀነስ ቢታይም አሁንም በአሳሳቢ ደረጃ ላይ እንደሆነ ገልጿል። ይህንንም ኢንስቲትዩቱ በጥናት ማረጋገጡን የተናገሩት የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ በኢትዮጵያ የእናቶችና ህጻናት የሞት መንስኤዎችና አጠቃላይ የበሽታ ስርዓት ትክክለኛ ቁጥራቸው መረጃዎች አለመገኘታቸው እንቅፋት መሆኑን ነው የተናገሩት። ዋና ዳይሬክተሩ አክለውም የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ውስጥ የሚገኘው የብሔራዊ መረጃ አስተዳደር ቅመራና ትንተና ማዕከል ለሀገር አቀፍ ጤና አገልግሎት ግብዓት የሚሆኑ ማስረጃዎችን በመመርመር ሲያቀርብ የቆየ ቢሆንም አብዛኞቹ የመረጃ ምንጮች ሙሉነታቸው ወጥነት የጎደላቸው መሆናቸውን ያነሱት የኢትዮጵያ ከፍተኛ ተመራማሪ የሆኑት ዶክተር መርጋ ደራሳ በሀገራችን ከ1000 እናቶች ውስጥ 200 የሚሆኑት እናቶች በወሊድ ምክንያት እንደሚሞቱ የዓለም አቀፍ ጥናቶች ያሳያሉ ሲሉ ተናግረዋል። አክለውም በክልሎች ላይ ያሉ የጤና አገልግሎት ሰጪ ተቋማት ተገቢውን መረጃ በአግባቡ ባለማስቀመጣቸው ቁጥሩን እርግጠኛ ሆኖ መናገር አይቻልም ያሉ ሲሆን ነገር ግን የሞት ምጣኔው ይቀንስ እንጂ አሁንም ችግሩ አለ ሲሉ አስረድተዋል። የማህበረሰቡ አኗኗር፣ የጤና ሕክምና ፍላጎት አለመኖር፣ የጤና ተቋማት አስፈላጊ የሆነ ግብዓት አለመኖር፣ የእርግዝና ክትትል በበቂ ሁኔታ አለመኖር፣ ለእናቶች ሞት በሚፈለገው ልክ አለመቀነስ እንደ ምክንያት ይጠቀሳል። የህፃናቶችን ሞት ማቆም ያልተቻለው ህፃናቶች በእናታቸው ማህፀን ውስጥ እያሉ ተገቢውን ክትትል አለማግኘታቸውና ከተወለዱ በኋላም ያለው የአመጋገብ ስርዓት ዘልማዳዊ መሆኑ ነው ሲሉ ገልጸዋል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ከክልል የህብረተሰብ ጤና ኢንስቲትዩትና ጤና ቢሮዎች ኃላፊዎች ጋር የእናቶችና የህፃናትን የሞት ምጣኔ ለመቀነስ የሚያስችሉ ስራዎችን ለመስራት የመግባቢያ ስምምነት ተፈራርመዋል። ይህ የመግባቢያ ስምምነት የናሙና ምዝገባ ስርዓት መዘርጋት ሲሆን ዓላማው በኢትዮጵያ የእናቶችና ህፃናት ሞትና የሞት መንስኤዎች እንዲሁም አጠቃላይ የበሽታ ስርጭት መለያና ያሉትን የክትትል ስርዓቶች ለማጠናከር ያሰበ ነው። በስምምነቱ መሰረት በጤና ነክ ዙሪያ ያሉትን ችግሮች ለመለየት በሀገር አቀፍ ደረጃ በሁሉም ክልሎች በተመረጡ ወረዳዎችና ቀበሌዎች ላይ ጥናት ለማካሄድ መታቀዱንም ተጠቁሟል። ባለፉት 7 ዓመታት ኢትዮጵያ የንጹሃን ደም ጎርፍ ሆናለች ሲል እናት ፓርቲ አስታወቀ። የሀገር ውስጥና የዓለም አቀፍ ተቋማት የዜጎች ህይወት ሲቀጠፍ ዝምታ መምረጣቸውን በመጥቀስ እናት ፓርቲ ተቃውሞውን አቅርቧል። ፓርቲው አያይዞም ባለፉት 7 ዓመታት ኢትዮጵያ የንጹሃን ደም ጎርፍ ሆናለች ቢባልም ከእውነት የራቀ አይደለም ሲል አመልክቷል። ፓርቲው ይህን ያለው ባወጣው መግለጫ ላይ ነው።
በዚህ መግለጫ ላይ ሰኔ 16 ቀን 2017 ዓ.ም በምዕራብ ጎንደር ዞን ልዩ ስሙ መቃ በሚባል ስፍራ በአካባቢው በሚንቀሳቀሱ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተነሳ ግጭት መንገደኛ የእርዳታ ግብዓት የጫኑ ተሽከርካሪዎች ላይ በደረሰ ድንገተኛ ተኩስ በርካታ ሹፌሮችና የመንግስት ጸጥታ ኃይሎች መገደላቸውን አውስቷል። ባለፉት 7 ዓመታት ኢትዮጵያ የንጹሃን ደም ጎርፍ ሆናለች ቢባል ከእውነት የራቀ አይደለም ሲል መግለጫውን የቀጠለው እናት ፓርቲ በተለይ የሃይማኖት አባቶችና ሾፌሮች ግድያ የቀን ተቀን ዜና ስለመሆኑ ጠቁሟል። በየጊዜው በዜጎች ላይ የሚፈጸመው የግድያ ድርጊት ከቁብ ቆጥሮ የሚሞግት አካል አለመኖሩን የኢትዮጵያ ሃይማኖት ተቋማት ጉባኤ አይነት ተቋማት እንኳን በየቀኑ የሚፈሰውን የካህናትና ቤተሰባቸውን ደም ጽዋው ሞልቶ ሲፈስ ድምፅ አያሰሙም በማለት በአብነት በመጥቀስ ወቅሷል። ከዚህም ባለፈ ዓለም አቀፍ ተቋማት የዜጎች ሕይወት ሲቀጠፍ ዝምታ መምረጣቸውን በማንሳት የነቀፈ ሲሆን የንጹሃን ደም ግን አሁንም በየቀኑ ይጣራል ሲል በመግለጫው ላይ አመልክቷል። የፌዴራል መንግስት የፕሪቶሪያውን ስምምነት እንዲያከብር ተጠየቀ። የትግራይ ብሔራዊ ደህንነት ቃል ኪዳን የኢትዮጵያ ፌዴራል መንግስት በፕሪቶሪያው ስምምነት መሰረት ወራሪዎችን ከትግራይ ምድር እንዲያስወጣና ተፈናቃዮችን እንዲመልስ አሳስቧል። ኪዳን ባወጣው መግለጫ በአዲስ አበባ ማንነታቸው እየታየ በህገወጥ መንገድ እየታሰሩ ያሉ የትግራይ ተወላጆች ጉዳይ እንዲቆምም ጠይቋል። በተጨማሪም የሻዕቢያ ሰራዊት መሬታችንን መውረሩና ህዝባችንን ማፈናቀሉ ሳያንስ በትግራይ ተወላጆች ላይ የሚደርሰው ጭቆናና ግድያ ቀጥሏል ብሏል። ኪዳን ይህንን ጨካኝና አጥፊ ስርዓት ነውረኛ ተግባሩን እንዲያቆምና ለትውልድ የሚሻገር ጥላቻ ከመፍጠር እንዲታቀብ ጥሪ አቅርቧል። ከባህር ማዶ ወዳገኘናቸው መረጃዎቻችን ስናልፍ 20,000 ስደተኞች የእንግሊዝ የባህር ቦይን አቋርጠው ወደ ታላቋ ብሪታንያ ገብተዋል። ካለፈው ጥር ወር ወዲህ ከዋናው የአውሮፓ ምድር የእንግሊዝ የባህር ቦይን አቋርጠው ወደ ታላቋ ብሪታንያ የገቡ ስደተኞች ቁጥር ወደ 20,000 እንደሚጠጋ የሀገሪቱ ባለስልጣናት ገልጸዋል። በ6 ወር ውስጥ ይህን ያህል ሰው ወደ ብሪታንያ ሲገባ ያሁኑ ከፍተኛው ነው ተብሏል። በዘገባው መሰረት ስደተኞቹ ባህሩን የተሻገሩት በአነስተኛና ደረጃቸውን ባልጠበቁ ጀልባዎች ለህይወታቸው አደገኛ በሆነ መልኩ ነው። የስደተኞቹ ቁጥር መብዛት ለጠቅላይ ሚኒስትር ኪር ስታርመር ትልቅ ፈተና ነው። ስታርመር በምረጡኝ ዘመቻቸው ወቅት ወደ ብሪታንያ የሚገቡ ህገወጥ ስደተኞችን ቁጥር ለመቀነስ ቃል ገብተውም ነበር። በሙዚቃው ዘርፍ አሉ ከሚባሉት አንዱ የሆነው የዩናይትዱ ኪንግደም ግላስተንበሪ ፌስቲቫል የዘንድሮ ዝግጅት አነጋጋሪነቱ ቀጥሏል። ቦብ ዲላን በመባል የሚታወቁት ፓንክና ራፕን አጣምረው የሚጫወቱት ሙዚቀኞች በመድረክ ላይ ሞት ለእስራኤል ጦር በሚል ማውገዛቸው እንዲሁም ይህ መልእክት በቀጥታ በቢቢሲ መተላለፉ ነው የዓለማችን ታላላቅ መገናኛ ብዙሃን ዋነኛ ዜና ያደረገው። የባንዱ መሪ ቦብ ዲላን በመቶ ሺዎች የሚቆጠሩ ታዳሚዎች በተገኙበት ግላስተንበሪ ፌስቲቫል ላይ ፍልስጤም ነጻ እንደምትወጣና ዩናይትድ ኪንግደም፣ አሜሪካና ምዕራቡ ዓለም በፍልስጤማውያን ላይ በሚፈጸመው ግድያ ተባባሪ ናቸው ብሏል። ከዚያም በመቀጠል ሞት ለእስራኤል ጦር መከላከያ ኃይል ሲል መድረክ ላይ የተሰማው ቦብ ዲላን ታዳሚዎችንም በመጋበዝ በሺዎች የሚቆጠሩ ሰዎች ሞት ለእስራኤል መከላከያ ኃይል በማለት መፈክር አሰምተዋል። ይህንንም ተከትሎ የፌስቲቫሉ አዘጋጆች ሙዚቀኛው ሞት ለእስራኤል ጦር በሚል መፈክር ታዳሚዎችን መምራቱን አስደንግጦናል ብለዋል። ይህ ክስተት የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር ሰቅጣጭ የጥላቻ ንግግር ሲሉም አውግዘውታል። በተጨማሪም የዩናይትድ ኪንግደም ፖሊስ በቦብ ዲላን ባንድ ላይ እንዲሁም በሌላኛው በፍልስጤም ድጋፋቸውን በሚታወቁት የአየርላንድ ባንድ ኒካብ የሙዚቃ ዝግጅት ላይ የወንጀል ምርመራ መክፈቱን አስታውቋል። የግላስተንበሪ ፌስቲቫልን በቀጥታ እያሰራጨ የነበረው ቢቢሲ የቦብ ዲላን የሙዚቃ ዝግጅት እንዲሁም ሞት ለእስራኤል ጦር የሚለውን መፈክር በቀጥታ አስተላልፏል። ይህንንም ተከትሎ ቢቢሲ የቀጥታ ስርጭቱን ማቋረጥ ነበረበት የተባለ ሲሆን መገናኛ ብዙሃን በበላይነት የሚቆጣጠረው ኦፍኮፕ የተባለ ተቋም ቃል አቀባይ የዚህ የሙዚቃ ዝግጅት በቀጥታ መተላለፍ በጣም አሳሳቢ ነው፣ ቢቢሲ መመለስ የሚገባው ጥያቄዎች አሉ ብለዋል።
ውዝግቡን ተከትሎ ቦብ ቪላን በትክክለኛ ስሙ ፓስካል ሮቢንሰን ፎስተር በአቋሙ በመጽናት ያልኩትን ብያለሁ ሲል በኢንስታግራም ገጹ ምላሽም ሰጥቷል። የድጋፍ እንዲሁም የጥላቻ መልእክቶች እንዳጥለቀለቀው በዚህ ምላሹ ጠቅሶ ዩናይትድ ኪንግደም የውጭ ፖሊሲዋን እንድትቀይር ጥሪ አቅርቧል። የየመን ሁቲዎች እስራኤል ላይ ጥቃት ሰነዘሩ። ጥቃቱ የቤንጉሪዮ አየር ማረፊያን በዋናነት ኢላማ ያደረገ ሲሆን ከባድ መልእክት ለእስራኤል ያስተላለፈ ሆኗል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ ሃይፐርሶኒክ ባሊስቲክ ሚሳኤል ጥቃት ላይ መዋሉን ይፋ አድርጓል። ሌሎች 3 አካባቢዎችም በሰው አልባ አውሮፕላኖች መመታታቸውን ያህያ ሳሬ አስታውቋል። ጥቃቱ ዓላማውን አሳክቶ ሚሊዮኖች ወደ መጠለያ እንዲገቡ አድርጓል ያሉ ሲሆን የቤንጉሪዮ አየር መንገድ ስራ እንዲያቆም አድርገናል በሚል ሀሳባቸውን ሰጥተዋል። በሌላ በኩል የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ የሚሳኤሉን መወንጨፍ ተከትሎ አጸፋው ይከፋል በሚል ዝተዋል። ካትዝ የሰንዓን አስተዳደር ከቴህራን ጋር ለማመሳሰል ሞክረዋል። በእስራኤል ላይ እጁን ያነሳ ሁሉ እጁ ይቆረጣል በሚል አስጠንቅቀዋልም። እስራኤል ካትዝ ይህ ውጥረት መካከለኛ ምስራቅ ወደ ባሰ አደጋ ይከተዋል የሚል ስጋትም ተደቅኗል። በህንድ የመድኃኒት ፋብሪካ ላይ በተከሰተ ፍንዳታ 36 ሰዎች ሞቱ። የፍንዳታ አደጋው የተከሰተው የኬሚካል ማብለያ ላይ እሳት በመፈጠሩ ነው ተብሏል። በህንፃው ውስጥ ከ100 በላይ ሰዎች ይኖራሉ ተብሎ እንደሚታመንም ተገልጿል።